አሁን የተጠረሰሰው የተደፈደፈው ግን ይኸውልሽ እየፈላ ነው ወደ ወይኔ ሽታው ራሱ ያሰሏል። ጠጅ ያው እንግዲህ እንትን ለማለት ምንድነው መጠንከር ስላለበት ይቆያል አንድ 10-15 ቀን። እኔ ማቀው ድራፍት በዚህ እንደሚቀርብ ነው ማቀው። እኛ ቤታችን ባህላዊ ስለሆነ ጠጃችን ትንሽ ሰላም ዋልሽ? እግዚአብሔር እንኳን አደረሰሽ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ወደ ቤታችን እንኳን በሰላም መጣሽ እናቴ። እንኳን ሰላም ቆየሽ። ደህና ነሽ? በዓል እንዴት ነው? በዓል በጣም ቆንጆ ነው። አሪፍ ነው። እንግዲህ በዓል ምክንያት በማድረግ በጣም ጠላና ጠጅ ቤት ምን ተዘጋጅቷል፣ ምን አዲስ ነገር አለ የሚለውን ደግሞ እንግዲህ ከእናንተ ጋር ቆይታ አድርጌ ለተመልካቾችም ለኔም እንግዲህ ምን አዳዲስ ነገሮች ይኖራል ብዬ አስቤ ነው የመጣሁት። መልካም እንግዲህ ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያለ እንደሚታወቀው ጥምቀት በዓል የአደባባይ በዓል ነው። እንግዲህ ከወዳጅ ዘመድ ከቤተሰብ ጋር ሰብሰብ ብለን በአደባባይ ጥምቀት በዓሉን ስርዓቱን ካከበርን በኋላ ከዛ በኋላ ሰብሰብ ብለን እንግዲህ ወደ ቤት አይገባም አይደለ? በተለያዩ የመዝናኛ ስፍራዎች በተለይ ደግሞ ባህላዊ ቤቶችን ሄደን ከወዳጅ ዘመዶቻችን ጋር እንዝናናለን፣ እንጨዋወታለን፣ ጥሩ ቆይታ እናደርጋለን። ታዲያ ተዘውትሮ እንግዲህ ወቅቱም ጥር ወር አይደል? ጥር ወር እንደሚታወቀው ደግሞ ፀሐዩ ትንሽ ጠንከር የሚልበት ነው። አደባባይ ላይ እንደመዋላችን መጠንም ደግሞ ደረቅ ያለውን ጉሮሯችን ቀዝቀዝ የሚያደርግ ባህላዊ መጠጦቻችን ጠላና ጠጆቻችን ተመራጭ ናቸው። ታዲያ እኔም በጣም ጠላና ጠጅ ተገኝቼ ምን ይመስላል ዝግጅቱ የሚለውን ደግሞ እሷ እያስጎበኘችኝ አሰራሩን ታሳየኛለች አይደል? በሚገባ ሁሉንም ነገር በሚገባ አሳይሻለሁ። እንዳልሽው ያው የአደባባይ ላይ በዓል ስለሆነ አብዛኛዎቻችን ህዝቦቻችን ተጠምተው ተርበው ስለሚመጡ እኛ ደግሞ አንጀታችን ራስ እናደርጋለን። እንቀጥል። በደንብ ተዘጋጅተናል። በደንብ መልካም። ቤታችሁ በጣም ነው የሚያምረው። ትንሿ ኢትዮጵያ ነው የሚመስለው። በጣም አመቱ ሙሉ ባህላዊ ቤት ነው የኛ ቤት። በዓልን ጠብቆ ብቻ ሳይሆን ሁሉንም ቀን ባህላዊ ነው። ከስተመሮቻችን በጣም ነው የሚወዱት። ምግቦቻችን፣ መጠጦቻችን በጣም ተመራጭ ነው። እስቲ እዚህ አካባቢ አሉ አንዳንድ ባህላዊ እቃዎችን ላሳይሽ። መልካም። እሺ፣ ደስ ይላል። ለምሳሌ ይሄ ገንቦ ይባላል። ጠላ የምናቀርበው በዚህ ነው። ይሄንን አጥነን ጠላ በየሳይዛቸው አለ እንደምትመለከቸው 1 ሊትር 2 ሊትር ወደ እነዚህ ገልብጠን ከስተመሮቻችን ጋር እናቀርባለን። በዚህ ነው የሚቀርበው። በቃ ሙሉ ክብሩን ጠብቆ ጠላ ማለት ነው። ዋንጫ መጠጫውም ዋንጫ ነው የሚቀርበውም በዚህ ነው። ጠላችን ደግሞ በጣም ተመራጭ ነው። ሁሉ ጊዜ በቃ ፍሬሽ ጠላ ነው ከስተመሮቻችን ደስ ብሏቸው ነው የሚጠቀሙት። በጣም ደስ ይላል እንደዚህ ባሉ የጠበቀ ነገር ሲገኝ። ከጠላ ሌላ ደግሞ ጠጅ አለ። ጠጁም ጠላውን በነገራችሁ ላይ ቤት ውስጥ ነው የሚዘጋጀው። እዚሁ ነው የሚዘጋጀው። ብርዝም እዚሁ ነው የሚዘጋጀው። ብርዝ ደግሞ ግዴታ አንድ እንትን ብቻ አይደለም። የተለያዩ ቅመሞችን ቀመመን ስፔሻል አድርገን ኖርማል አድርገን እናቀርባለን፣ ቀዝቀዝ አድርገን። ሌላ ደግሞ ያው ቤቱን እንዳየሹ ነው፣ በጣም ደስ ይላል። ይሄ ደግሞ የቡናው ሴሬሞኒያችን ነው። እንዴት አየሹ? በጣም ነው ደስ የሚለው አይደለ? በጣም ቆንጆ ነው፣ ደስ የሚል ይሄ የባህል ኢትዮጵያዊነት ስሜት እንዲጋባ የሚያደርግ ቤቱ በአጠቃላይ እንደዛ ነው። በተለይ ደግሞ የቡና ሴሬሞኒያችን በዓለም ደረጃ የምንታወቅበት ነው። እንደዚህ ቦታን ጠብቆ ስናየው አብዛኛው ሰው መቼም የክፍለ ሀገር ሰው ማለት መቼም መዳረሻችን አዲስ አበባ ይሆን እንጂ ሁላችን የመጣ ነው ከክፍለ ሀገር ነው። የገጠሩን ክፍል በደንብ እናውቀዋለንና ትዝታችሁ የብዙ ሰው ትዝታ ነው የምንመለከተው እዚህ ቤት ውስጥ። በርግጠኛ ነኝ ብዙ ሰው እዚህ መጥቶ ያለፈ ልጅነቱን፣ የቤተሰቦቹን ስርዓት፣ የበዓል አከባበር በደንብ እንዲያስታውስ ያደርገዋል። በጣም ቆንጆ ነው ቤታችሁ፣ ደስ ይላል። በጣም እናመሰግናለን። እሺ እንግዲህ እንደዚህ ካልሽኝ ዘንዳ ደግሞ ጠጁ እዚህ ነው ይሰራል ብለሽኛል። ጠላውም እዚህ ይሰራል ብለሽኛል። እንደው የኔም ሴትነት ቢሞከር ምን ታያለሽ? በጣም ደስ ይለኛል። ደስ ይለኛል። ወደ ውስጥ ወደ ጓዳው ገብተን እንግባና እናሳይሽ። ጠምቀን ከዛ ወደዛ ይዘን እንመጣለን ማለት ነው። ጠጃችንንም ይዘን እንመጣለን። ይሄም ጠጅ ነው። እዚህ ጋር ለሳምፕል የተቀመጠ ነው፣ ግን ጠጅ ነው። እኛ እንጠቀመዋለን። ይሄ ሁሉ እዛ ጋር እንደምታዩ ምንድነው እቃው? ምንድነው የሚባለው? ደንበጃን ይባላል። የጠርሙስ ታላቅ ትልቁ ደንበጃን ይባላል። ደንበጃን ጠጅ የሚቀርብበት ነው ወይም ጠላም ጠጅም ነው የሚቀርብበት? ለአረቄም አለኝ። ውስጥ ላይም አረቄ እናስቀምጥበታለን። ለጠጅ ነው። ጠላማ ክብሩ ያውና
የጠላ ክብሩ ማለት ነው ገንቦ ነው እናቴ። ይሄ ደግሞ ያው መቀመጫ ነው እንደምታዩ። መቀመጫዎቹ ሁሉ ላይ ጥግ ላይ ያለ አጎዛ ይባላል። የፍየልና የበግ ቆዳ ማለት ነው። ከዛ የተሰራ ነው። ያው ባህሉን ከሚገልጹ መካከል አንዱ ይሄኛው ነው። ትክክል። እንግዲህ በገጠሩ ክፍልም እኮ መደብ ላይ እንደመተኛው አባት እናቶቻችን እንደመተኛው ጉዝጓዝ አድርገው የሚጠቀሙበት መደብን ነው። ማስጌጫ፣ የቤት ማስጌጫ ነው። እኛ ቤትም አንድ ካስዋብልን ነገሮች አንዱ ይሄኛው ነው። እውነት ነው። መልካም። ሌላ ደግሞ ማሳየሽ ተጨማሪ ነገር አለ። ኔክስት እባክሽ። ይሄው እንደምትመለከቱው ይሄ ጠጅ ነው የሚቀርብበት 5 ሊትር የሚይዝ ረጅሙ ታወር የሚባለው ይሄ ነው። በቤታችን ልዩ የሚያደርገው አንዱ ይሄ ነው። ጠጅ ነው በዚህ ለከስተመሮቻችን የምናቀርበው። ለከስተመሮች ቀርባለ። ከዛ እነሱ እየቀዱ ይጠቀማሉ። እነሱ ይሄው እንደምታዩ በዚህ ጋር እየቀዱ መጠቀም ይችላሉ። ወደ ብርሌያቸው እያደረጉ ሰብሰብ ብለው ሲመጡ በተለይ አሁን ጥምቀት ላይ ጓደኞቻቸው ጋር ሰብሰብ ብለው ሲመጡ በዚህ እናቀርብላቸዋለን፣ መጠቀም ይችላሉ ማለት ነው። በጣም የሚገርመው እኔ ማቀው ድራፍት በዚህ እንደሚቀርብ ነው ማቀው። እኛ ቤታችን ባህላዊ ስለሆነ ጠጃችን ነው ደስ የሚለው። በጣም ደስ የሚለው ዘመናዊንም ነገሩ እንደዚህ መነካካት በጣም ደስ ይላል። ይመቻል። አሁን በብርሌ እንደዚህ ቁጭ ብሎ ሰው እየቀዳ መጠቀም ሲችል ቀለል ያደርግለታል መስተንግዶን። በጣም ደስ የሚለው። በጣም እናመሰግናለን። 5 ሊትር ነው የሚይዘው አልሽ? 5 ሊትር ነው። ይሄው ልኬቶቹ እዚህ ጋር አሉ። 5 ሊትር ነው የሚይዘው። ረጅም ነው፣ በጣም ረጅም ነው። በጣም ስንት ሰው ያስተናግዳል? አሁን በብዛት ሲመጡ ያው 1 ሊትር ወደ 4 ብርሌ ከምናምን ስለሚወጣ ብዙ ሰው ያስተናግዳል። ብዙ ሰው የተመቸ ነው ደግሞ ጨምሮ በድጋሚ መጠቀም ይችላል። ሲቀጥል ደግሞ እዛ ጋር ጠላ በበረዶ እናዘጋጃለን። ቅድም እንዳልኩሽ ከማሰሮ ሌላ ደግሞ ቀዝቀዝ ያለ ጠላ ሲፈልግ ደግሞ በረዶ ውስጥ እንደዚህ አቀዝቅዘን ከስተመሮቻችንን እንጠብቃቸዋለን ማለት ነው። ስለዚህ ከበረዶ እየወጣልክ እንደ ውስኪ እናቀርባለን። በቤታችን ደግሞ 2 አይነት ጠላ አለ። ፊሊተርና ሙሌት ጠላ የሚባለው ነው። እዚህ ጋር የምትመለከቱው ፊልተር ጠላ። በጣም ጠቆር ይላል። ፊልተር ጠለል ብሎ የሚወርደው ጠላ ነው። አሪፍ ነው። በነገርሽ ላይ ሰው ይመርጣል። የትኛው ይመርጣል ሰው? ፊልተሩን በቃ ሀፋፍ ነው ማለት ትችላለሽ። ያኛውንም ብዙ የሚጠቀም ሰው አለ፣ ይሄኛውንም ብዙ የሚጠቀም ሰው አለ። ሁለቱም በቤታችን ጠጁም ተመራጭ ነው። በጣም ደስ ይላል። ጥቅቅ ብላችሁ የምትጠብቁት ከስተመሮቻችሁ? በጣም ተዘጋጅተን ሬዲዮን የምንጠብቃቸው። መልካም። ስለዚህ ቀጣዩ ነገራችን የሚሆነው ምንድነው? ወደ ጓዳችን ሴትነት ይፈተሻል። አብራችሁ ይቆዩ ተመልካቾቻችን። ሰላም እንዴት ነሽ? ሰላም እንኳን ደህና ቆየሽ። እግዚአብሔር ይመስገን። እንኳን አደረሰሽ። መልካም። እንግዲህ ዛሬ ያለውን ነገር ይኸው እሷ የጠላው ባለሙያችን ነች። ሁሉንም ነገር እሷ ታሳይሻለች። አንቺም ያው ሙያን እማራለሁ ብለሻል። ለመማር ዝግጁ ነሽ? አዎ፣ ማወቅ አይከፋም አይደል? እንዴ ኢትዮጵያ ሴት አይደለሁ እንዴ? እንግዲህ ወደ ጣም ጠጅ መተሽ ሙያሽ ሳይፈተሽ ወደ ጓዳ ሳትገቢ አትሄጂም ስላለችኝ እኔም አላቀማማም እሺ ለማለት ደስ ብሎኛል። እኛም ደስታ እናሳያለን። ወገቤን ቀበቅላል መቀነልስ መቀነው በዚህ አሳለ እንግዲህ አሳይሻለሁ ያለው። መልካም። እሺ እንግዲህ ልሽ ከድብድፉ ልጀምርልሽ መሰለኝ። መልካም። እሺ እና ይኸውልሽ ዛሬ ነው ሙሉ ጠላ ነው ፊልተር ነው የምንሰራው። ፊልተር። እሺ ያው በእንግዲህ መቼስ ቀደም ብልቲ ጥሩ ነበርና ጧት ሁሉም ነገሮች ካዘጋጀው በኋላ ነው የመጣሽው። ያዘጋጀውትን ደግሞ ላስጎብኝሽና ነካ አድርጊ እስቲ በእጅሽ። እሺ ልሞክር። እዚህ ላይ ጭና ይሄ ድፍድፍ ነው። እሺ ታሞሲው ይልሽ እየፈላ ነው አሁን የተጠረሰሰው የተደፈደፈው ግን ይልሽ እየፈላ ነው። ወደ ወይኔ ሽታው ራሱ ያሰማል። ኧረ በስመ አብ በጣም የሚከብደው። ሙሉ መደባለቅ አለበት ከስር ጀምሮ? አዎ። ከዛ ሳህና ምንድን ነው የሚሆነው? ይድፍድፍ ይሄ ነገ ይታሰራል። ኦኬ ለነገ ነው የሚሆነው። ነገ ታስሮ ከዛስ ለከነገ ወዲያ ይሆናል ይወርዳል ማለት ነው። እኔ ታሰረው አሳይሻለሁ ያሰርኩትን። እሺ ለዛሬ የሚሆነው ማለት ነው። በጣም ከባድ ነው። አይዞሽ እኔ ውድ ጥበብ ብልሃት ይጠይቃል ይመስለኛል። ይሄ ደግሞ ጥንስስ ነው። እሺ ይሄ ጥንስስ ነው፣ ገና ነው። ዛሬ ነው ጠነሰስኩት። እሺ እስቲ ነካ አድርጊውና። የምን ጥንስስ ነው? ይሄ እየጠላ ነው። የጠላ ጥንስስ ነው። አይ ከ3 ቀን በኋላ እንኩሮ ይገባታል። ኦኬ እሺ። ከዛ ነው ወደዛ የሚሄደው ወደ ፊልተር ወደ ድፍድፍ የሚሆነው ማለት ነው። ቂጣው እንኩሮ እዚህ ውስጥ ይገባና ይብላላል። ከዛ በኋላ 3 ቀን በ3 ቀን ሲብላላ ነው ይሄን ውጤት የሚያመጣው ድፍድፍ የሚሆነው ማለት ነው። ይሄ እንግዲህ ድፍድፉ ነው። የድፍድፉን ያው በውሃ ታቃጥኙና ታስሪዋለሽ ማለት ነው። ሙሊት ያልሽ ማለት ፊልተር
ፊልተሩ ማዛው ፊልተሩ ነው ታስሮ ያው ሁለቱ እንግዲህ ለነገ ጧት ታስሯል። አሁን እንዳለ ወርዶ ታገኘዋለሽ ጧት እሺ። ነካነካ አድርገሽ ድንገት መሀሉ ከፈት አድርጊው በደንብ እንዲወርድ። እውነት ነው። እሺ በመሀል ነካነካ ማድረግ ይጠበቅብሻል ቶሎ እንዲወርድ። እሺ እውነት እኛ እኮ ኢትዮጵያኖች ወርቅ ባል እውነት ነው በጣም ወደ ጠጅን ዙርና ደግሞ ይቅርታ እንግዲህ ያው ቤታችን ያው በጣው ታጅበና እንዳልታዩ ጥሩ እንትን አይደለም እንደዛ አይነት እኔ ግን በሽታው ገና ሰከርኩ ሳልቀምሰው። አረ እንዴ ገና እናጠጣሻለን። ምን ሆነሽ? ይሄ ጠጁ ነው። እሺ እዚህ ነው የምንጥለው ራሳችንን እንደምታዩ። እሺ ጠጅ እንግዲህ እንደዚህ ነው የምጣለው። ያይሽው ግን ነው ምንድን ነው ያለው? ጌሾ ጠጅ ጌሾ ምን ያክል ቀን ይወስዳል ጠጅ እንደዚህ ነው ለማውጣት? ጠጅ ያው እንግዲህ እንትን ለማለት ምንድነው መጠንከር ስላለበት ይቆያል። አንድ 10-15 ቀን ከዛ በላይ ብታቆዩ ለአንድ ከወር በላይ ይቆያል። ሲቆይ ምንድነው የሚሆነው እየጠነከረ ነው የሚሄደው እንደ ወይን። እየጠነከረ ነው የሚሄደው። ለስለስ ያለ ደግሞ እናዘጋጃለን። በጣም ከጠነከረብን ከለስላሳው ጋር እናደባልቀና ሰው የሚፈልገው ሲጠንከር ሲል ነው ሁለቱም ቆንጆ የሚሆነው ወይንስ በብዛት ግን ለስላሳ ነው። እንደ ሰው ፍላጎት ይለያያል። በብዛት ግን ያው ሴቶች ደግሞ ለስለስ ያለ ነገር ምንወደው ነው ጠጁና ጠንካራና ለስላሳ ጠጅ ነው ያለ። እሺ ሁለት ሲጠነከረብን በለስላሳው ላስ እናደርጋለን። ጠጁ እየቆየ ሲሄድ እንደነገርኩሽ እየጠነከረ ነው የሚሄደው። ከስራ ያለው ደግሞ ለስለስ ይላል። ለስለስ ያለውና ጠንካራ ያለውን ስታገናኙ ትንሽ ማር ላስ ታረጊውና ምርጥ ይሆናል ማለት ነው። ጠጅ በስንት ቀን ይደርሳል ግን ለመጠጣት? ለአንድ 15 ቀን 15 ቀን ይፈጃል። ከጠላው ትንሽ ጊዜ ይወስዳል ይመስለኛል አይደል? እውነት ነው። መጠንከር ስላለበት ትክክል። በጣም ደስ ይላል። ይሄን እንግዲህ ጠጁ ይመስላል። እስቲ ነካ አድርጉ ደግሞ ብቻሽ እንዴት ይቅርብኝ ጉልበት ይጠይቃል ነው። አሁን ለቤት ጠላ ጠምቃለሁ። ከዚህ በኋላ ሙያ መማር ግድ ነው። እውነት ነው። አበሻ ሴት አይደል? አዎ እንዴ ትልሻል። ይሄም ያው የዛው ተመሳሳይ ነው። ይሄ መካከለኛ ጠጅ ነው። ለስለስ ያለው ነው። ለኛ ለሴቶቹ የሚሆነው ነው ይሄ እና በጣም ከለሰለሰብሽ ደግሞ ከዚህ ከጠንካራው ጋር ታገናኛለሽ። ሞቅ እንዲያረግ ቶሎ መልክ እንሰጥ እና ይሄን ይመስላል እንግዲህ ጠጅና ጠላ። ብርዙን ደግሞ እናሳያቸዋለን። ተከሽኖ ብርዝ ተከሽኖ አለ። እሱን ደግሞ ያው እዛ ያለችው አለች በደንብ ታብራራላችኋለች። ብዙ ነገር አለው። እሺ በጣም ተመሳሳይ ነው። እሺ እንግዲህ እኔ ከዋናው ከሚያለፈው ስራ ትንሽ አምልጫለሁ አልሽኝ። እንዴ አምልጫል። በጣም ሲታጠብ ግራዋ ሲታጠብ እሱ ሂደቱ ነው በደንብ እንደውም ስራውን ከበድ የሚያደርገው ይመስላል አይደል? እሱን አምልጫለሁ። እንግዲህ ቀጣይ ጊዜ ወይ በጥቼ ካንቺ ሙያ ማራለሁ። በዛው ታግዥኛለሽ። በዛው ማግዝሻለሁ። ለሰጠሽኝ ቆንጆ ማብራሪያ ግን አመሰግናለሁ። እንዴት ነው ሰማስል ሙያ ላይ ምንም አትይም እንደ ጅማሬ ምንም አትይም። በቃ በደንብ ማራለሁ። በጣም ነው የማመሰግነው። እሺ ሊማርቴ ለሁላችንም ምን ይና ቴንኪው ማሬ። አብራችሁን ቆዩ። ከጓዳ ወጥቻለሁ። እንኳን ደህና መጣሽ። እንዴት ነው? ቆንጆ ነበረ። በደንብ ተማርሽ? በተወሰነ መልኩ ያው እንግዲህ ይሄ ማጠኑን ምናምን አልፎሻል አምልጦሻል እንጂ አድካሚውን ስራ አምልጦኛል። ምንም ማድረግ አልችልም። አይ ችግር የለም። እሱ እንኳን አይከብድሽም አይደል? አዎ ዋናውን ነገር ካይሽ ማማሰሉ ይከብዳል ትንሽ በጣም ብዙ ስለሚሆን ያው ለብዙ ከስተመር ስለሚዘጋጅ ለዛ ነው። ግን አሳይታኛለሽ ባይነቱ ዋናው እሱ ነው። መልካም እሺ እንጠብቃለን ካንቺ። እሺ ቀጣይ ሚናችን ምንድነው? የቀረን ነገር አሁን ደግሞ ብርዝ ተከሽኖ ነው ማሳይሽ እንዴት ነው የሚከሽን የቤታችንን ስፔሻል መጠጥ አሳይሻለሁ። ወደዛ ይከሽናል እንዴ ማለት ነው? አዎ እንዴ ማየት ጓጓኝ በጣም ከዛኛው ይልቅ እንደውም እኔ ይሄኛው ነው ሪኮመንድ ማድረግሽ እንድትጠጪ። የተከሸነው ጣፋጭነቱን ቀነስ ስለሚል እሱን አሳይሻለሁ። ይሄ እንግዲህ የተዘጋጀ ነው። ውስጡ እንደምታዩ በረዶ ሎሚና አምቡሃ ብቻ ነው። በረዶ ሎሚና አምቡሃ። ይሄ ደግሞ ብርዝ ነው። ብርዝ ታውቂያለሽ? ማርና ውሃ ብቻ ነው የሚበጠበጠው። እሱን አንድ ላይ እናዋህደውና ከዛ ኖርማል ብርዝ የሚባለው እኛ ጋር ይሄ ነው። እሺ ይሄ የሴት መጠጥ መሆን አለበት። የሴት መጠጥ አይደል? ካልኩል ፍሪ ስለሆነ የሴት መጠጥ ነው። ይሄ ኖርማል ብርዝ ተከሽኖ የምንለው ነው። ህፃናቶች ራሱ ቢጠጡት ምንም እንትን የሚል ነገር የለውም። ምንም ያልኮል ምንም አይነት ነገር የለውም። አልኮል ምንም ነገር የለውም። ኖርማል በረዶ ሎሚና አምቡሃ ብቻ ነው እና ማርና ውሃ ተበጥብጦ ይጨመርበታል። ይሄ ብርዙ እንዳይሹ ማለት ነው። ይሄ ሲቀጥል ደግሞ ከዚህ ስፔሻል የሚያደርገው ደግሞ የተለያዩ የሚገቡበት ነገሮች አሉ። ከነሱ መካከል አንዱ ነጭ ሽንኩርት ነው። እሺ ለምንድን ነው ነጭ ሽንኩርት የሚጨመርበት? ቆንጆ ጣዕም ይሰጠዋል። እሺ ትንሽ ብዙ እንትን የለውም። ትንሽ ግን የምትጨምሪበት ነው። ብዙ ሲሆን አፍ ሽታ እንዳያመጣ ብዙ ነገር አይገባበትም። ከዛ ይሄ ደግሞ የዝንጅብል ሻይ ተፈልቶ ነው። ከዛ አጥልለን ነው የምንጨምረው። ይሄ በጣም ስፔሻል ነው። ስፔሻል ነው። ይበቃዋል። ይሄ እሺ
እሺ እንደው እናዋህዳለን። ከዛ አልኮል እናረጋለን። ይሄ በነገርሽ ላይ ቤታችን የምናዘጋጀው የዘቢብ አረቄ ነው። ምንድነው ልጅ ነበር እኮ ከለሩ ሲለይብኝ የዘቢብ አረቄ የዘቢብ ፍሬ ታውቂያለሽ አይደል? ዘቢብ ፍሬ አለ። እሱ ከአረቄው ጋር አንድ ላይ ተዘብዝፎ ሲቆይ የዘቢቡን ጣዕም እና ከለር ይዞ ይወጣል ማለት ነው። እንደምታዩ ይሄም የቀረፋ አረቄ ነው። እሺ የቡናም አለ ይላልት ያው ዛባር ውስጥ ተቀምጠው ነው። ይሄንን በመጠኑ እናረጋለን። እሺ ሰው ይሄ እንዳይጨመር ማለት ይችላል አይደል? ይችላል። ቅድም እንዳሳየውሽ ማለት ነው። ጣዕሙን አይለየውም። ይሄ ሲጨመር ትንሽ ለየት ያደርገዋል። አንከር ያደርገዋል። አልኮል ባይኖር ግን ችግር የለውም። ያው ሰው እንደምርጫው ሊጠቀም ማለት ነው። ችግር የለውም። በጣም ደስ የሚለው በስመ አብ ኮክቴል ማለት ነው። ከዛ ቡና ትንሽ እናደርግበታለን። ምንድነው? ቡና። እሺ ቡናው ራሱ የሚሰጠው የተለየ ጣዕም ይኖረዋል። ቆንጆ ጣዕም ይሰጠዋል። ይሄ ለመቅመስ እንዴት እንደምጓጓ ስፔሻል የሚባለው ይሄ ነው። እንዴት አየሽ? በጣም ቆንጆ አያምርም? አሰራሩ ራሱ ጣዕሙ ምን ሊሆን እንደሚችል መገመት አይከብድም። በጣም ደግሞ በነገርሽ ላይ በጣም ተወዳጅ ነው። ብዙ ሰው አብዛኛው እልሻለሁ ይሄን ነው የሚጠጡት። በጣም አሪፍ ነው። በተለይ ለሴቶች በጣም ቆንጆ ነው። በጣም ብርዝ ባዶን ከመጠጣት ይልቅ ይሄ አምቧው ሎሚው የመጣፈጡን ባህሪ ቀነስ ስለሚያደርገው ይሄ በጣም ቆንጆ ነው። ፍሌቨሩም አሪፍ ነው የሚሆነው። አሪፍ ነው። በጣም ቆንጆ ደስ የሚል ነገር ነው ያሳየሽኝ። በጣም የጾም ወቅት ቡፌ ታዘጋጃላችሁ? በብዙ እናንተ የምትታወቁት በምንድን ነው? በጾም ወቅት በቡፌያችን በጣም እንታወቃለን። በፍስክ ጊዜ ደግሞ ጥሬ ስጋ አለ፣ ክትፎ አለ። ክትፎ ደግሞ ያው ባህላዊ ቤት እንደመሆኑ መጠን በጣም ስፔሻል የሚያደርገው ነገር ነው። ስፔሻል ኖርማልም ክትፎ አለ፣ በጣም ታዋቂ ነው። ሌሎች ምግቦችም አሉ። የቤቱ ስፔሻል አገልግል በየአይነት ጎመን ክትፎ፣ ጎመን መረቅ የጾሞች ናቸው። የፍስክ ደግሞ እንደዚሁ የቤቱ ስፔሻል አለ፣ አገልግል አለ፣ ጎመን በስጋ ቅቅል፣ ጭቅና ጥብስ፣ ብዙ የተለያዩ ምግቦች አሉ። አማራጭ አለ ማለት ነው። በጣም ሰው እንደየፍላጎቱ እንደየፍላጎቱና እንደየፖርሽኑ መጠቀም ይችላል። በጣም ደስ ይላል። ስለዚህ እኔም እንግዲህ ለአይን የሞላ የተደረደረ ምግብ አለ። እንግዲህ ከዚህ ሁሉ አንስቼ አስተሽ ይላል ማለት ነው። መልካም ጋብዝሻለሁ። እሺ እናቴ። እሺ አመሰግናለሁ። ጠላው እሺ እቺ ነገር ታውቂያታለሽ? ሽክና አይደል? ሽክና ዋንጫ መጠጫ ማለት ነው። ጠላ በዚህ ነው የሚጠጣው፣ ያው እስከነ ሙሉ ክብሩ። ይሄንን ደግሞ ያው ቅድም እንዳልኩሽ አጥቤ አጥኜ ነው ያመጣሁት። ሲልፋሎቱ የወይራው አይደል? በወይራ ነው የሚጠጣው። የተለየ ጣዕም ይሰጠዋል አይደል? በጣም ውሃ እንኳን እንዴት ነው በወይራ ታጥቦ ሲጠጣ። እኔ ከሀገር ስለሆንኩ አውቃለሁ። ልቅ መስልሽና ስማም ልዩ ነው። እሺ መልካም መጠጥ። እሺ ቆይ እንጂ ልቅ መሳው። እሺ አስተያየት ንገሪኝ። እሺ በጣም ቆንጆ አሪፍ ነው አይደል? አፍ ላይ በጣም ደስ የሚለው በእቺን አንድ ሁለት በጣም ፍሬሽ ነው። ሁሌ እኮ ፍሬሽ ስለሚሆን ነው። ጠላ ደግሞ በባህሪው ያደር ሲል እየቆመጠጠ ይሄዳል። አይ ደግሞ ፍሬሽ ነው። በጣም ቆንጆ ነው። መልካም ሌላኛው መጠጥ ደግሞ ይዤልሽ መጣ። ከዚህ ተቃራኒ ነኝ። አዎ በጣም እዚህ ጋር እናርጋትና እቺ አይመስልሽ? መዋሃድ ስላለበት ነው። እሺ እሺ እቺ በጣም ስፔሻል ናት። በጣም የዚችን ማስቴት አሪፍ ነው። ይሄ በጣም ጣዕሙ እንዴት ነው? በጣም ደስ ይላል። የሁሉንም ጣዕሞች አገኘሻቸው?
ምላስ ላይ የሆነ ደስ የሚል አለ። የእያንዳንዱ ነገር ታገኛለሽ። በጣም የሚጣፍጠው በእውነት እጪ የምትወጂው የተመቸሽን ያ ወደዚህ አደላለሁ። መልካም ይላል ሰከር ያልጠጥቼ እውነት ነው። ይሄኛው አሪፍ ነገር ነው። እሺ እና በጣም ማመሰግነው። አንድ ነገር ይቀረናል። ያው ጠጁን ላምጣልሽ። ዋናው ትልቁ ነገር። እሺ ተመልካቾቼ ዛሬ እንግዲህ በየአይነቱ መጠጥ የመጠጥ ቡፌ ነው የቀመስኩት። ሁሉም ደስ የሚል ጣዕም አለው። ዛሬ የመጠጥ ቡፌ ነው ያስቀመጥሽ እንዴ? በሚገባ ሁሉንም ነገርማ ቀምሰሽ ነው መሄድ ያለብሽ። ለስለስ ያለው ነው አይደል? አዎ መካከለኛ ነው። ሁለት አይነት ጠጅ ነው ያለው። መካከለኛና ጠንካራ የሚባለው ማለት ነው። እባክሽ እንዴት ነው? በጣም አሪፍ የማሩ ቴስት እንዳለ ነው። አዎ መካከለኛው ሲሆን ለስለስ ስለሚል አሪፍ ነው በጣም። ዛሬ ከዚህ ቤት እንዴት ብዬ እንደምወጣ አላውቅም። አትወጪም? እኔም እንዳትወጪ ነው ጥረት እያደረግኩ ያለሁት። ያለማ እንዴት ትጀጣለን? በጣም ደስ የሚለው በጣም የሚደንቅ የሚገርም ነገር ነው ያሳየሽኝ። ያው እንግዲህ እኛ ኢትዮጵያውያኖች በርከት ያሉ ባህላዊ ምግቦች፣ መጠጦች አሉ። እዚህ በጣም ደግሞ እንግዲህ የትንሿ ኢትዮጵያ የገጠሩን ክፍል የሚያስታውስ ሁሉም ሰው ትውስታውን ሲፈልግ እዚህ መጥቶ እንግዲህ ጠጁንም ጠላውንም ምግቡንም ቤቱ ስትራክቸሩ ራሱ በራሱ ገጠር ውስጥ ክፍለ ሀገር ውስጥ እንዳለሽ እንዲሰማሽ ያደርጋልና በጣም ደስ ይላል። ይሄ በጣም ሁሉም ነገር በጣም እንዳልሽ ነው። በቃ የክፍለ ሀገሩን ካለባበሳችን፣ ከሁሉም ካቀራረባችን ሁሉም ነገር በንጽህና መዘጋጀቱ በጣም ደስ ይላል። ንጹህ በጣም ደስ ይላል። በጣም ነው ደስ የሚለው። በጣም እኔ ራሱ እንደ ሰራተኛ ሆኜ ይሄንን ቤት ሳይ በቃ ደስተኛ ሆኜ ነው የምሰራበት። ምን ያክል ጊዜ ሆነሽ? 3 አመት ከግማሽ አካባቢ ሰርቻለሁ። ረጅም ጊዜ ሆኖኛል። በጣም ደስ ይላል። ደንበኞቻችሁ ከአበሻ ውጪ ነጮች፣ ፈረንጆች፣ የውጭ ዜጎች ይመጣሉ? በጣም የተለያዩ ዲያስፖራዎች ይመጣሉ፣ የውጭ ዜጎች ይመጣሉ። እንደተባባልነው ደግሞ በጥምቀት ሰዓት ላይ ደግሞ ያው እንደ ጉብኝት አድርገው በጣም ብዙ የውጭ ዜጋ የሚመጣበት ወቅት ነው የጥምቀት በዓል እና የመስቀል በዓል። አሁን ደግሞ ያው ጥምቀት ላይ አይደል ያለን። ስለዚህ በዚህ አጋጣሚ እንደዚህ አይነት ቤቶች በጣም መበረታት አለባቸው። ኢትዮጵያን የሚገልጹ እያንዳንዱ እቃዎች የተለያዩ አካባቢ የሚገኙ ኢትዮጵያን ባህላዊ እቃዎች ይገልጻሉና የውጭ ሀገር ዜጋ ደግሞ ሲያይ ምንድን ነው እያለ መጠየቁ አይቀርም። እያንዳንዱ ነገር ይሄ ምንድን ነው እና ደስ ይላል ሁሉንም ነገር ማስረዳት። አንቺም እንደወደድሽው ተስፋ አደርጋለሁ። በጣም ደስ የሚል ምግቡ እንዴት ነው? ቆንጆ ምግቡ በጣም ደስ ይላል። ልብላና ጨምራለሁ ጨርስ ብዬ ነው ያለው። በሰጠሽን ጊዜ ቆንጆ ማብራሪያ ሁሉ በጣም ከልብ አመሰግናለሁ። እጃችሁ ይባረክላለሁ። እንግዲህ ተመልካቾችም የጥምቀትን በዓል ምክንያት በማድረግ በጣም ጠላና ጠጅ ተገኝቼ እንግዲህ የሚደንቅ ሙያ ምንም ተምሬያለሁ። የሚገራርሙ ነገሮች አይቻለሁ። ኢትዮጵያ የትንሿ ኢትዮጵያ ማለት ይቻላል። እንግዲህ እዚህ መጣችሁ የምታጡት ባህላዊ ምግብ ምንም ነገር የለም። እየመጣችሁ እንግዲህ ከወዳጅ ዘመድ ጋር ሰብሰብ ያላችሁ ቆንጆ ጊዜ ማሳለፍ ትችላላችሁ። ቦታው እጅግ በጣም አመቺ ነው። እንግዲህ የኔ የነበረኝ ቆይታ ይህን ይመስል ነበረ። በያላችሁበት መልካም የጥምቀት በዓል ይሁንላችሁ። እኔ መጠጤን እቀጥላለሁ። እናንተ በያላችሁበት ጥሩ ጊዜ ይሁንላችሁ። ቻው።